ጤናስጥልኝ ክብራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሶማሌ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ የሚመራው የልኡካን ቡድን በታሪካዊቷ የሐረር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ተዘዋውሮ ጎበኙ። በሐረር ከተማ እየተከናወነ ያለው የኮሪደር ልማት የከተማዋን ጥንታዊና ታሪካዊ ገጽታ ሳይለቅ ዘመናዊነቱን ያጣመረ መሆኑን ኢንጂነር መሐመድ ሻሌ በጉብኝቱ ወቅት ገልጸዋል። አዩብ ካዛሊ ተጨማሪውን ያቀርበዋል። በሶማሌ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ የሚመራው የልኡካን ቡድን በታሪካዊቷ የሐረር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ተዘዋውረው ጎብኝተዋል። ይህ ጉብኝት በሁለቱ ክልሎች መካከል የተጀመረውን የህዝብ ለህዝብ ግንኙነት መድረክ አካል ሲሆን የልማት ተሞክሮዎችንም በመለዋወጥ ረገድ ትልቅ ፋይዳ እንዳለው ተገልጿል። ኢንጂነር መሐመድ ሻሌ በጉብኝታቸው ወቅት እንደገለጹት በሐረር ከተማ እየተከናወነ ያለው የኮሪደር ልማት የከተማዋን ጥንታዊና ታሪካዊ ገጽታ ሳይለቅ ዘመናዊነቱን ያጣመረ ነው። ልማቱ ለነዋሪዎች ምቹ የሆኑ የእግር መንገዶችን፣ መዝናኛዎችንና የንግድ አካባቢዎችን በመፍጠር ረገድ ያስመዘገበው ውጤት የሚደነቅ መሆኑን ጠቁመዋል። ይህ የጉብኝት መርሃ ግብር የብልጽግና ፓርቲ መሰረታዊ እሴቶች በተግባር ያሳየ ነው ያሉት ኃላፊው በሁለቱ ክልሎች መካከል ያለውን የልማት ትስስር በማጠናከር አንዱ ክልል ከሌላው የተሻሉ አሰራሮችን የሚቀስምበት ሆኗል። በሐረር ከተማ የታየው የልማት ስኬት የቀጠናው ስኬት መሆኑን ይህም በሁለቱ ህዝቦች መካከል ያለውን የልማት አጋርነት እንደሚያጠናክረው ተናግረዋል። ልማቱ የህዝቦች የጋራ ተጠቃሚነትን የሚያረጋግጥ በመሆኑ በሶማሌና በሐረሪ ክልል መካከል ያለውን ወንድማማችነት ይበልጥ ያሳደገ ጉብኝት ነው ብለዋል። ኃላፊው አክለውም እንዲህ ያሉ ግዙፍ የልማት ስራዎች የሚከናወኑት ሰላም ሲሰፍን መሆኑን ጠቅሰው ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅና የጀመርናቸው የልማትና የዲሞክራሲ ስርዓተ ግንባታ ጉዞዎች እንዲጸኑ የወጣቶችና የአመራሩ ሚና ከፍተኛ መሆኑን አሳስበዋል። የልኡካን ቡድኑ በጉብኝታቸው ወቅት የኮሪደር ልማቱ የከተማዋን የንግድና የቱሪዝም እንቅስቃሴ ለማነቃቃት ያለውን ሚና የተረዱ ሲሆን በሐረር ከተማ የታየው ለውጥ ለሌሎች ከተሞችም ትልቅ ተሞክሮ የሚሆን መሆኑን ገልጸዋል። በጉብኝቱም የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመርን ጨምሮ የክልሉ ከፍተኛ አመራሮች ተገኝተዋል። በሐረሪ ክልል ባለፉት 9 ወራት የጤና አገልግሎት ተደራሽነትና ጥራትን በማረጋገጥ የህብረተሰቡን ተጠቃሚነት ማሳደግ መቻሉን የክልሉ ጤና ጥበቃ ቢሮ ገለጸ። የሐረሪ ክልል ጤና ጥበቃ ቢሮ ባለፉት 9 ወራት በዘርፉ የተመዘገቡ ስኬቶችን አስመልክቶ መግለጫ ሰጥቷል። አዩብ ካዛሊ ተጨማሪውን ያቀርበዋል። በሐረሪ ክልል ባለፉት 9 ወራት የጤና አገልግሎት ተደራሽነትና ጥራትን ለማረጋገጥ በተከናወኑ ውጤታማ ተግባራት የማህበረሰቡን ተጠቃሚነት ማሳደግ መቻሉን የክልሉ ጤና ቢሮ አስታውቋል። የቢሮ ኃላፊ ዶክተር አብዲ አሚን በሰጡት መግለጫ የጤና ተቋማትን ተደራሽነትና የአገልግሎት ጥራትን ለማረጋገጥ በተከናወኑ መጠነ ሰፊ ስራዎች ከ780 ሺህ በላይ ዜጎች የህክምና አገልግሎት ማግኘት መቻላቸውን ገልጸዋል። እንደ ኃላፊው ገለጻ አገልግሎቱን በዲጂታል መንገድ ለማዘመን በተከናወነ ተግባር 6 የጤና ጣቢያዎች ሙሉ በሙሉ አገልግሎታቸው በዲጂታል ስርዓት ማከናወን መጀመራቸውን ገልጸዋል። የመሰረተ ልማት ዝርጋታን በተመለከተም የድሬ ጠያራ የመጀመሪያ ደረጃ ሆስፒታል ግንባታ የተጀመረ ሲሆን የሁለተኛው ትውልድ የኡላሙላ ጤና ኬላ ተመርቆ ለአገልግሎት መብቃቱንም ተናግረዋል። ከዚህም በተጨማሪ ለበርካታ ዓመታት ተቋርጦ የነበረው የአብራባታ ለአረጋውያን መርጃና የአካል ጉዳተኞች ሰው ሰራሽ አካላት ማምረቻ ማዕከል ተመልሶ ስራ እንዲጀምር መደረጉ በ9 ወሩ የተመዘገበ ትልቅ ስኬት መሆኑን ጠቁመዋል። የእናቶችንና ህጻናትን ጤና በሚመለከትም የወሊድ አገልግሎትና የህጻናት ክትባት አፈጻጸም 100% ማድረስ የተቻለ ሲሆን የእናቶችን ሞት ለመቀነስም ከፍተኛ ውጤት ተመዝግቧል ብለዋል። ወረርሽኞችን ከመከላከል አኳያ የወባ በሽታን በ70% መቀነስ መቻሉና የደም እጥረትን ለመቅረፍ በተከናወኑ ንቅናቄዎችም 4800 ዩኒት ደም መሰብሰብ መቻሉን ተናግረዋል። የጤና መድን ሽፋንን በማስፋት ረገድ ከ152 ሺህ በላይ ዜጎች ተጠቃሚ መሆናቸውን የጠቀሱት ዶክተር አብዲ ቢሮ ለጤና ተቋማት ከ43 ሚሊዮን ብር በላይ የህክምና አገልግሎት ክፍያ መፈጸሙን አብራርተዋል። የባለሙያዎችን ብቃት ለማረጋገጥም ከ1500 በላይ ለሚሆኑ የጤና ባለሙያዎች የብቃት መመዘኛ ፈተና መሰጠቱን ገልጸዋል። በክልሉ የሚገኙ የጤና ተቋማት ከክልሉ ነዋሪዎች ባለፈ ለጎረቤት ክልሎችና ሀገራት ጭምር አገልግሎት እየሰጡ መሆኑን የጠቀሱት ኃላፊው በቀጣይም የአገልግሎት ጥራትንና የሙያ ብቃትን በማጠናከር ሐረርን የህክምና አገልግሎት ማዕከል የማድረግ ራዕይ ተጠናክሮ እንደሚቀጥል ተናግረዋል። የሐረሪ ክልል መንግስት የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ባለፉት 9 ወራት ባከናወናቸው ተግባራት ማህበረሰቡን በኢኮኖሚና በማህበራዊ ዘርፎች ተጠቃሚ ያደረጉ ውጤቶች መመዝገባቸውን አስታወቀ። ኤጀንሲው ባለፉት 9 ወራት በተከናወኑ ተግባራት ዙሪያ መግለጫ ሰጥቷል። ዘገባው የአደም ኢብራሂም ነው። ተጨማሪውን ፍቃዱ በላይ ያቀርበዋል።
የሐረሪ ክልል መንግስት የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ባለፉት 9 ወራት ባከናወናቸው ተግባራት ማህበረሰቡን በኢኮኖሚና በማህበራዊ ዘርፎች ተጠቃሚ ያደረጉ ውጤቶች መመዝገባቸውን አስታውቋል። የኤጀንሲው ስራ አስኪያጅ አቶ አህመድ አልይ በሰጡት መግለጫ በክልሉ በሚገኙ 3 የገጠርና 6 የከተማ ወረዳዎች ባለፉት 9 ወራት የተከናወኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስራዎች ተስፋ ሰጪ ከመሆናቸው ባለፈ የቤተሰብ ብልጽግና ጉዞን እያረጋገጡ መሆኑን ገልጸዋል። ከናብ ሪፎርሚን በከቡቡአ ሪፎርሙ ትናንሽ ማህበራትን ከተለያዩ ቦታዎች ወደ አንድ በማምጣትና በማደራጀት ጠንካራ አቅም እንዲኖራቸው ማድረግ ነው። ኢሳንታ ይሰጀረኩን ቡአዳን ከአርቀበ ኢኮኖሚያዊና ማህበራዊ ለውጥን ለማረጋገጥ በመሰረታዊ ማህበራትና በዩኒየኖች በኩል የግብርና ግብዓቶችንና ምርጥ ዘሮችን በማቅረብ የምርት ውጤታማነት እንዲጨምር መደረጉን ስራ አስኪያጁ ጠቁመዋል። አቶ አህመድ አክለውም የአትክልትና ፍራፍሬ አቅራቢ ማህበራትን በማደራጀትና የቅዳሜና እሁድ ገበያዎችን በመመስረት የገበያ ማረጋጋትና የኑሮ ውድነትን የመቀነስ ስራ መከናወኑን ገልጸው በዚህም ሰፊ የስራ ዕድል በመፍጠር የህብረተሰቡን ተጠቃሚነት ማረጋገጥ መቻሉን አብራርተዋል። ወን ዲኤሲን ኢሳን ዋን ለህዝባችን የሚቀርቡ አቅርቦቶች የኑሮ ውድነትን ለመፍታት በሚደረገው ጥረት ውስጥ ትልቅ ሚና ይጫወታሉ። የክልሉን የኢኮኖሚ መሰረት ለማሻሻል ከለውጥ በኋላ ስትራቴጂካዊ ስራዎች መከናወናቸውን የጠቀሱት ስራ አስኪያጁ ከክልሉ እስከ ቀበሌ ያለውን የቅንጅት አሰራር በማሻሻል በተጨባጭ የሚታይ ውጤት መመዝገቡንና የደንበኞችን እርካታ ማረጋገጥ መቻሉን ገልጸዋል። ቶርበራ ካሴ ላንጋማቲ ሪፎርሚ ገጌፈማ ጅሩን ወልዴውኒ ኬኛ ሊቂፊ ከ2017 ዓ.ም ጀምሮ እየተካሄደ ባለው ሪፎርም ማህበራቶቻችን 28 ሚሊዮን ብር የተበደሩ ሲሆን ቁጠባቸው ደግሞ ከ150 ሚሊዮን ብር በላይ ሆኗል። ይሁን እንጂ በቁጠባ ረገድ የታዩ ጉድለቶችን አይተን የምናስተካክል ይሆናል። ሊቀይሱ ደንደይዙ ከነረት ሊቁሰናረት ጥቅሾ አንቀኔ ኬኛ በስራ አፈጻጸም ወቅት የብድር አቅርቦት እጥረት ማጋጠሙን የገለጹት አቶ አህመድ ይህንን ችግር ለመፍታት ከክልሉ ከፍተኛ የስራ ኃላፊዎች ጋር በቅንጅት የተሰራ መሆኑንና በቀሩት የ2018 በጀት ዓመት ወራት ውስጥ መፍትሄ ለመስጠት ጥረት እንደሚደረግ ጠቁመዋል። ሊቂን ኩን ሚሊዮን ዲምሰደት አንገና ከሊቂ ከነሙ ወደሜጅራ ከንቁሰተሜሞ እነዚህ ማህበራት በሪፎርሙ የተገኙ ናቸው። በብድርና በቁጠባ ዙሪያ ገና የሚቀሩን ስራዎች አሉ። ቁጠባ ባለበት ቦታ ብድር አለ። ስለዚህ ቁጠባ በሌለበት ብድር ሊኖር አይችልም። ከነረት ሊቁሰናረት ጥቅሾ አንቀኔ ኬኛ በመጨረሻም የበለጸጉና በማደግ ላይ ያሉ ሀገራት መሰረታቸው የህብረት ስራ ማህበራት በመሆኑ ማህበረሰባችን በመደራጀት ለሀገሪቱ የኢኮኖሚ እድገት የሚጠበቅበትን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። የሐረርን የፍቅርና የመቻቻል እሴትን ለትውልድ ለማሻገር ውጤታማ ስራዎች መሰራታቸውን የኤረር ወረዳ ነዋሪዎች ገለጹ። ነዋሪዎቹ የተጀመረው የልማት የአንድነት ጉዞ ግቡን እንዲመታ ጥላቻንና መከፋፈልን ወደ ጎን በማድረግ በአንድነት መቆም እንደሚገባም ጠቁመዋል። ዘገባው የጀዲዳ አህመድ ነው። ፍቃዱ በላይ የሐረርን የፍቅርና የመቻቻል እሴት ለትውልድ ለማሻገር ውጤታማ ስራዎች መሰራታቸውን የኤረር ወረዳ ነዋሪዎች ገልጸዋል። መከፋፈልና ጥላቻን ወደ ጎን በመተው የሐረርን የፍቅርና የመቻቻል ተምሳሌትነት ለቀጣዩ ትውልድ ለማሻገር ስኬታማ ተግባራት መከናወናቸውን የኤረር ወረዳ ነዋሪዎች ገልጸዋል። ሐረር ለዘመናት የፍቅር የአንድነትና የመቻቻል ተምሳሌት ሆና መቆየቷም ይታወቃል። በሐረሪ ክልል የኤረር ወረዳ ነዋሪዎች ከለውጡ ወዲህ ይበልጥ የተነከረውን ይህንን የአእምሮ መኖር ተምሳሌትነት ለቀጣዩ ትውልድ ለማሻገር የሚያስችሉ ተግባራት በስኬት መከናወናቸውን ምስክርነታቸውን ሰጥተዋል። የሐረሪ ክልል መገናኛ ብዙሃን ያነጋገራቸው የወረዳው ነዋሪዎች እንዳሉት እንደገለጹት የሐረር ህዝብ ሰውን ብቻም ሳይሆን አራዊትን ጭምር አላምዶና አክብሮ አብሮ የሚኖር ሰላም ወዳድና እንግዳ ተቀባይ ህዝብ መሆኑን ገልጸዋል። ይህ ለየት ያለ ማህበራዊ ሴት ደግሞ እንደ ኢትዮጵያ ላለች በብዝሃነት ለደመቀች ሀገር የአንድነትና የፍቅር ምርጫ የሌለው ዋስትና መሆኑን ተናግረዋል። በተለይም ከሀገራዊ ለውጥ ወዲህ ይህ የቆየ የአብሮነት ባህል ይበልጥ ተጠናክሮ እንዲቀጥል ሰፊ ስራዎች መሰራታቸውን ተናግረዋል። አሁን የተጀመረው የልማት የአንድነት ጉዞ ግቡን እንዲመታና በልማት የተቃኘች ሀገር ለመገንባት ጥላቻንና መከፋፈልን ወደ ጎን በማድረግ በአንድነት መቆም ወሳኝ መሆኑን ነዋሪዎቹ ገልጸዋል። ነዋሪዎቹ አክለውም የሐረርን ድንቅ የመቻቻል ተሞክሮ ሁሉም የሀገሪቱ ክልሎች ሊወስዱት እንደሚገባ መልእክታቸውን አስተላልፈዋል። የሐረር ህዝብ የሚታወቅበት ይህ የፍቅርና የሰላም እሴት ሳይበረዝ ለቀጣዩ ትውልድ እንዲተላለፍ በቤተሰብና በማህበረሰብ ደረጃ ውጤታማ ተግባራት የተከናወነ መሆኑን ገልጸዋል። የወረዳው ነዋሪዎች ወደፊትም ይህንን የአንድነት ሀብት አጠናክረው ለማስቀጠል ቁርጠኝነታቸውን አረጋግጠዋል። በመጨረሻም የሐረርን ህዝብ የአብሮነት ጥበብ እንደ ትልቅ ሀገራዊ ተሞክሮ በመውሰድ ኢትዮጵያን በአንድነት ወደ ላቀ ከፍታ ለማሻገር ሁሉም ዜጋ የድርሻው ሊወጣ እንደሚገባም ጥሪ አቅርበዋል። ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የመደመር መንግስት የታሪክ ስፍራዎችን መልሶ በማልማት ቅርሶቻችን የሀገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ ይቀጥላል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና
የኢትዮጵያ ኃይል አቅርቦት አቅም ቀጠናዊ ትስስርን በማጠናከር በትብብር ላይ የተመሰረተ የኢኮኖሚ እድገትን እያፋጠነ እንደሚገኝ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። እሊንሽ መልስ ይህንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርባለች። የመደመር መንግስት የታሪክ ስፍራዎችን መልሶ በማልማት ቅርሶቻችን የሀገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ ይቀጥላል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ የረጅም ዘመናት ስልጣኔ የጥንታዊ ቅርሶች ባለቤት መሆኗን የምንመሰክርበት እንደ አቶ አብዲ አይነት የትውልድ አሻራ ጠባቂዎችን ስንመለከት ነው ብለዋል። አብዲ ነጋሽ ቅርስ ማሰባሰቢያና ማስጎብኛ ቤት ተገኝተን የጎበኘነው የቅርሶች ስብስብ ለሀገራችን ታሪክና ባህል ትልቅ ክብር የሚሰጥ ድንቅ ስራ ነው ሲሉም ገልጸዋል። ትውፊታዊ ቅርሶች ባለፈውና በሚመጣው ትውልድ መካከል የቆሙ ህያው ድልድዮች መሆናቸውንም ተናግረዋል። የኢትዮጵያን እምቅ አቅሞች በመግለጽ ረገድ ግለሰቦች የማይተካ ሚና እንዳላቸውም ነው የገለጹት። የአቶ አብዲ የቅርሶች ስብስብ የከተማችን አንዱ የቱሪስት መስህብ ሆኗል፣ የቅርስ ዜጋዊ ዲፕሎማሲ ማሳያም ነው ብለዋል። በመልእክታቸው እንዲህ ያሉ የሀገር መዝገቦችን በታሪካዊ ህንፃዎች ውስጥ ጠብቆ ማቆየት ለብልጽግና የምናደርገውን ጉዞ በእውቀትና በማንነት ላይ ለመገንባት የሚያግዘን ተደማሪ አቅም ነው ሲሉ ማስገንዝበዋል። ተቋማትና ሀገር ወዳድ ዜጎች እንደ አቶ አብዲ ያሉ ታታሪዎችን እንዲደግፉም ጥሪ አቅርበዋል። የኢትዮጵያ የኃይል አቅርቦት አቅም ቀጠናዊ ትስስርን በማጠናከር በትብብር ላይ የተመሰረተ የኢኮኖሚ እድገትን እያፋጠነ እንደሚገኝ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገልጸዋል። በአባይ ወንዝ ላይ የተበሰረው ህዳሴም የኢትዮጵያን የባህር በር ባለቤትነት የተሳሳተ ትርክት መስበር ያስቻለ አዲስ ምዕራፍ መክፈቱንም ተናግረዋል። ሚኒስትሩ እንዳሉት የኢትዮጵያ ኢነርጂ ዘርፍ የሪፎርም እምርታዊ ውጤት የኃይል አቅርቦት አቅምን መገንባት እያስቻለ ነው። ለአብነትም በውስብስብ የግንባታ ሂደት የነበረውን ታላቁ የኢትዮጵያ ህዳሴ ግድብ በማጠናቀቅ የኢትዮጵያን የኃይል አቅርቦት አቅም ከእጥፍ በላይ ማሳደግ መቻሉን ገልጸዋል። የኢትዮጵያን የኃይል ሽግግር በማፋጠን ለጎረቤት ሀገራት የኢኮኖሚ እድገት የሚያሳልጥ ትሩፋት እያስገኘ መሆኑን ተናግረዋል። ኢትዮጵያ ለጎረቤቶቿ በዝቅተኛ ዋጋ የምታቀርበው የኃይል አማራጭ ከቀጠናው ሀገራት ጋር በትብብር ለማድረግ ያላትን ቁርጠኝነት እንደሚያሳይ አስረድተዋል። በሀገራዊ ለውጡም ኢትዮጵያውያን ህዳሴን በአባይ ላይ እውን በማድረግ የታሪካዊ ጠላቶችን የማይታለፍ የሚመስል ሴራ በድል መሻገር እንደቻሉ ገልጸዋል። የኢትዮጵያ የፓን አፍሪካኒዝም ግዙፍ ፕሮጀክት ስኬትም ለአፍሪካውያን የመነሳት ዘመን ምሳሌና ቀጠናዊ ኃይል አቅርቦት ማማ እንድትሆን ማስቻሉን ተናግረዋል። በቀጣይም የኢትዮጵያን የውሃ ሀብት ጸጋዎች በሚገባ በማልማት ሁለንተናዊ የኢኮኖሚ ሉዓላዊነትን ለማረጋገጥ በቁርጠኝነት እንደሚሰራ አረጋግጠዋል። መንግስት ኢትዮጵያን በጠንካራ ኢኮኖሚ መሰረት ላይ ለማጽናት ለአምራች ኢንዱስትሪው ዘርፍ በትኩረት እየሰራ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። ኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ለሁለንተናዊ ሉዓላዊነት ኢትዮጵያ ታምርት በሚል መሪ ቃል በአዲስ አበባ መስቀል አደባባይ ተካሂደዋል። ሚኒስትሩ በዚህ ወቅት እንዳሉት የሩጫ ውድድሩ ገቢ ምርትን በመተካት የተሰማሩ አምራች ኢንዱስትሪዎች የስፖርት አልባሳትን ማስተዋወቅና የማምረት አቅማቸውን ለማሳየት እድል የፈጠረ ነው። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው የኢትዮጵያ ታምርት ንቅናቄ የስፖርት ትጥቅና መሳሪያዎችን በሀገር ውስጥ ለመተካት ከፍተኛ አስተዋጽኦ እንዳለው ተናግረዋል። አራተኛው ኢትዮጵያ ታምርት ኤክስፖ ከሚያዝያ 24 እስከ 28 ቀን 2018 ዓ.ም እንደሚካሄድ ፋና ብሮድካስቲንግ ዘግበዋል። በአዲስ አበባ ከተማ አስተዳደር በበጀት ዓመቱ በእቅድ ከተያዙ ተግባራት 96 በመቶ መፈጸም ተችሏል ሲሉ ከንቲባ አዳነች አቤቤ ገልጸዋል። የከተማ አስተዳደሩ የ9 ወራት አፈጻጸም ግምገማ መድረክ የተካሄደ ሲሆን በመድረኩ በጥብቅ ክትትል የተከናወኑ ተግባራትን በመገምገም በቀሪ ወራት የትኩረት አቅጣጫዎች ላይ ውይይት እንደሚደረግ ጠቁመዋል። ያልተመለሱ የመልካም አስተዳደር ጉዳዮች ላይ ምላሽ መስጠት፣ የኑሮ ውድነትን የሚያባብሱ ችግሮችን በመቀነስ የዋጋ ንረትንና የገበያ ማዛባት ችግሮችን መከላከል ላይ ትኩረት እንደሚያደርግ ነው የገለጹት። በመሶብ ዲጂታል የአንድ ማዕከል የመንግስት አገልግሎት የተጀመሩ ውጤታማ ስራዎችን በቀሪ ወራት ለማጠናቀቅና ቀሪ አገልግሎቶችን ዲጂታላይዝ አድርጎ ወደ መሶብ ለማስገባት በትኩረት እንደሚሰራ አመልክተዋል። በዚህ ዓመት መጠናቀቅ ያለባቸውን ፕሮጀክቶች በፍጥነትና በጥራት ማጠናቀቅ የአፈጻጸም ግምገማ ማዕከላችን ይሆናሉ ብለዋል። ይህንን የመፈጸም ልምድ አጠናክሮ ለማስቀጠል በትኩረት እንገመግማለን ያሉት ከንቲባዋ ጉድለቶችን በመሙላት በቀሪዎቹ ወራት የላቀ አፈጻጸም ለማስመዝገብ ይሰራል ያሉት 7ኛው ሀገራዊ ምርጫ ፍትሃዊ፣ ነጻ፣ ታማኝና
ገለልተኛ ሆኖ እንዲከናወን ሁሉም አመራር የሚጠበቅበትን ኃላፊነት እንዲወጣ አቅጣጫን አስቀምጠናል ብለዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የውጭ ዜና በዋይት ሃውስ የጋዜጠኞች የራት ግብዣ ላይ ተኩስ ቢከፈትም ትራምፕ ጉዳት እንዳልደረሰባቸው ተገለጸ። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸውን ቢቢሲ ዘግቧል። ባህር ጠንክር ያቀርበዋል። ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሃውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በአገሪቱ የጸጥታና የደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸውም ታውቋል። እንግዶቹ ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ እንደሰሙም ተናግሯል። አንድ የፖሊስ ኃላፊም ግለሰቡ ተኩስ እንደከፈተ መናገራቸው ሚዲያዎች ዘግበዋል። አንድ የፖሊስ አባል የጥይት መከላከያ ላይ ቢመታም በጥሩ ሁኔታ ላይ እንደሚገኝም ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹ ተጠርጣሪው የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ ካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለስልጣናት ለኤፍፒ ተናግረዋል። ተጽዕኖ ስታሳድር ይከታተለዋል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሳዋል ሲሉ ትራምፕ ከጥቃቱ ከ2 ሰዓት በኋላ በዋይት ሃውስ ተናግረዋል። ግለሰቡ ጥቃቱን ብቻ መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉም የዋሽንግተን ከንቲባ ሙሪየል ባውሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይም በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት ሲከታተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ባውሰር በሌላ ጋዜጣዊ መግለጫ ላይም ተናግሯል። በራት ግብዣው ላይ ዶናልድ ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስተር ፒት ሄግስ እና የውጭ ጉዳይ ሚኒስተር ማርክ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በአገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡም ተደርጓል። እንደ አውሮፓውያን አቆጣጠር ከ2024 ወዲህም ፕሬዝዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለሶስተኛ ጊዜ ሲሆን ባትለር ፔንሲልቬኒያ በደረሰባቸው የግድያ ሙከራ ጉዳት የደረሰባቸው ሲሆን በስፍራው በነበሩ የእሳት አደጋ መከላከያ ሰራተኞች መገደሉ የሚታወስ ነው። ፕሬዝዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድም ብሏል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሩቅ